ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። አብይ ለጦሩ ያስተላለፉት ትዕዛዝ በፈረንሳዩ ጋዜጣ ይፋ ሆኗል። የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን ይዋቀር የጠቅላይ ሚኒስትሩ ትዕዛዝ ነው። የወደቡንም ጉዳይ እስከ መጨረሻው እንሄድበታለን ብለዋል። ዝርዝሩን እንመለስበታለን። አቶ ጌታቸው ረዳ ለጠቅላይ ሚኒስትር አብይ አህመድ የሰጡትን ምስክርነትም አካተናል። የኢትዮጵያና ጣሊያን ኩባንያ አዲሱ ስምምነት ከህዳሴ ግድብ ውጪ በሌላ ፕሮጀክት የተጀመረው ትብብር፣ የተባበሩት አረብ ኤሚሬትስ የሶማሊያ መንግስትን የፑንትላንድና የጁባላንድ አስተዳደር መሪዎችን የፖለቲካ ፍጥጫ ለመፍታት እያደራደረች ነው። ምን ውጤት ተገኘ? እንቃኘዋለን። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። ጠቅላይ ሚኒስትር አብይ ወደብ የማግኘት ትግሉ እስከ መጨረሻው የምንሄድበት ስለ ድርድር የማይቀመጥ መብታችን ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው አራተኛ መጽሐፍ ትናንት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተመርቋል። በዚህም የምርቃት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ታዬ አጽቀሥላሴና ከፍተኛ የመንግስት ባለስልጣናትን ጨምሮ የኪነ ጥበብና የመገናኛ ብዙሃን ባለሙያዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው ነበር። በመድረኩ ንግግር ያደረጉት ጠቅላይ ሚኒስትር አብይ የመደመር መንግስት ለምን ብሎ ከቁጭት የሚነሳ ነው ብለዋል። ኢትዮጵያ ቀጣይ የእድገት ተስፋዋ ብቻ ሳይሆን እውን የሚሆን ነው ያሉም ሲሆን የቀይ ባህር ባለቤትነቷን በዲፕሎማሲ እስከ መጨረሻው የምትሄድበት ነው ሲሉ ተናግረዋል። አክለውም ወደብ የማግኘት ትግሉ ግን እስከ መጨረሻው የምንሄድበት ለድርድር የማይቀመጥ መብታችን ነው ብለዋል። የኒውክሌር ኃይል ተጠቃሚነት ከኃይል ያለፈን የተለያዩ ምርምሮችን ለማከናወን የተፈጥሮ ሀብትን በአግባቡ ለመጠቀም ጭምር ያግዛል ብለዋል። ልክ በሩጫ ያለንን ዝናና እውቅናም በ5 እና 6 ዓመት ውስጥ በእግር ኳሱም እውን እንደሚሆን አመልክተዋል። ኢትዮጵያ 48 ቢሊዮን ችግኝ በመትከል ጥቁር ህዝቦች አኩሪ ድል ማስመዝገብ እንደሚችሉ አሳይታለች ያሉት ጠቅላይ ሚኒስትሩ ታላቁ ኢትዮጵያ ህዳሴ ግድብ ኢትዮጵያ ለመላው ጥቁር ህዝብ ኩራት የሆነ ስኬት ያስመዘገበችበት ነው ብለዋል። በመድረኩ ላይ የፕላንና ልማት ሚኒስትሯ ፍጹም አሰፋ የመጽሐፍ ዳሰሳ ያቀረቡ ሲሆን ጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዳኛቸው አሰፋና ሌላ ፍልስፍና ምሁር ዘሪሁን ተሾመ በመጽሐፉ ዙሪያ ሀሳባቸውን አጋርተዋል። መጽሐፉ ፍጥነትና ፈጠራ ላይ ትኩረት ያደረገ ሲሆን ዋነኛ ጭብጡም ይህንኑ የፍጥነትና የፈጠራ ፍኖት ማብራራት ነው ተብሎለታል። በተጨማሪም ዋነኛ ግቡ ኢትዮጵያ ለኢትዮጵያን ማስረከብ መሆኑ መድረኩ ተገልጿል። የመደመር መንግስት በ3 ዋና ዋና ክፍሎች በ13 ምዕራፎች የተቀነበበ ሲሆን በአጠቃላይ 418 ገጾች አሉት። መጽሐፉ በ1000 ብር ዋጋ ለገበያ መቅረብ መጀመሩ የተገለጸ ሲሆን ከሽያጭ የሚገኘው ገቢ ሙሉ ለሙሉ ለበጎ አድራጎት ተግባር እንደሚውል በመጽሐፉ ተጠቅሷል። ጠቅላይ ሚኒስትር አብይ ከዚህ ቀደም መደመር፣ የመደመር መንገድና የመደመር ትውልድ የተሰኙ መጽሐፍት ለንባብ ማብቃታቸው ይታወቃል። ከዚህ ጋር በተያያዘ አነጋጋሪውን የጌታቸው ረዳ ምስክርነትን እናስከትል። ጌታቸው ረዳ ትናንት በተመረቀው ጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀል ደስተኛ ነኝ በማለት ንግግራቸውን ጀምረዋል። ሲቀጥሉም መጽሐፉን ከመጀመሪያው እስከ መጨረሻው ሀገሪቱ አላት የሚሉትን ችግሮች የዳሰሰ ከዚያ መፍትሄ አቅጣጫዎችን የጠቆመ በዝርዝር የዳሰሰ በመሆኑ ጊዜ ወስደን ልነጋገርበት የሚገባ ትልቅ ዶክመንት ነው በማለት አወድሰዋል። ጌታቸው የመጀመሪያው መደመር መጽሐፍ ማንበባቸውን አውስተው ያነበቡት ግን አቃቂር ለማውጣት እንደሆነ ገልጸዋል። ተፈጥሯል ባሉት ችግር ሁለተኛውና ሶስተኛው መጽሐፍ እንዳመለጣቸው የተናገሩት ጌታቸው ሲቀጥሉም በ40 ዓመቱ ግለ ታሪክ ጽፎ ሀገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉ እንኳንም ሐሳብ ተኮር መጽሐፍ ጻፉ ሲሉም አስረድተዋል። ጥንቅራችን እንደቀጠለ ነው። አብይ ለጦሩ ያስተላለፉት ትዕዛዝ በፈረንሳዩ ጋዜጣ ይፋ ሆኗል። የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን ይዋቀር የጠቅላይ ሚኒስትር አብይ ትዕዛዝ ነው። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት ከመከላከያና የደህንነት ኃላፊዎች ጋር ባደረጉት ውይይት የኤርትራን ወታደራዊ ዝግጅት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነትና ወታደራዊ መዋቅር እንዲዘጋጅ ማዘዛቸውን የፈረንሳይ አፍሪካን ኢንተለጀንስ ዘግቧል። ለ5 ቀናት የቆየ ውይይት በጎረቤት ሀገር ኤርትራ ላይ ያተኮረ እንደነበረም ዘግቧል። አብይ ያስተላለፉት ትዕዛዝ በኢትዮጵያና በኤርትራ መካከል ያለው
ውጥረት እያደገ መምጣቱን ተከትሎ መሆኑም ተገልጿል። በሰሜኑ የሀገሪቱ ክፍል በነበረው ጦርነት ከፌዴራል መንግስት ጋር በመሆን በጦርነቱ የተሳተፈችው ኤርትራ የፕሪቶሪያው ስምምነት ከተፈረመ በኋላ ከኢትዮጵያ ጋር መቃቃሯ ይነገራል። ኢትዮጵያ የባህር በር ጥያቄን በይፋ አጀንዳ ማድረግ ከጀመረች ወዲህ ደግሞ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚል ስጋት ፈጥሯል። ጠቅላይ ሚኒስትር አብይ ከ12 ቀናት በፊት ከጸጥታ ተቋማት አመራሮች ጋር ያደረጉትን ውይይት አስመልክቶ በማህበራዊ ገጾቻቸው ባስተላለፉት መልእክት የሀገሪቱ የጸጥታ ተቋማት ዝግጁነት የኢትዮጵያን ብሔራዊ ጥቅሞች ለማስከበር በሚያስችል ደረጃ ላይ መድረሱን አረጋግጠው ነበር። ነሐሴ 30 የተደረገውን ውይይት አስመልክቶ ባሰፈሩ ጽሑፍ ኢትዮጵያ ከዘመን ጋር የዘመኑና በህገ መንግስታዊ እሴቶች ላይ የተገነቡ የጸጥታ ተቋማት እየገነባች መሆኑን አስታውቀው ነበር። ይህን የተቋማት ግንባታ የዘውትር ተግባር ማድረግ መቼም የትም ለምንም አይነት ሁኔታ ዝግጁ የሆኑ የጸጥታ ተቋማትን እየገነባን እንድንሄድ የሚያስችል አቅጣጫ ተቀምጧል ማለታቸው አይዘነጋም። 2 ሳምንት ገደማ በሆነውና ከጸጥታ ተቋማት አመራሮች ጋር በተካሄደው ስብሰባ አብይ የውጭ ችግር ፈጣሪዎች በማለት በስም ያልጠቀሷቸውን አካላት አደብ ማስገዛት እንደሚገባም አንስተው ነበር። የጸጥታ ተቋማት ዝግጁነት ይበልጥ ማጠናከር የውስጥና የውጭ ችግር ፈጣሪዎችን አደብ አስገዝቶ ሰላምን በሚያጸና ልክ መቀጠል እንዳለበት አቅጣጫ ተቀምጧል ሲሉ ባሳለፉት መልእክት መናገራቸው ይታወሳል። አፍሪካን ኢንተለጀንስ ደግሞ ከነሐሴ 27 እስከ ጳጉሜ 1 ተካሂዷል ባለው ውይይት የመከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት መስሪያ ቤት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር ኃላፊዎች ተሳታፊ እንደነበሩ አስታውቋል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነትና ወታደራዊ መዋቅር እንደሚመሰረት በዘገባው ተመላክቷል። ዓላማውም የኤርትራን ወታደራዊ ዝግጅትና እንቅስቃሴ መገምገም አሊያም ማጥናት መሆኑ ተገልጿል። ሶስት ተቋማት ኃላፊዎች በልዩ ደህንነትና ወታደራዊ መዋቅር ውስጥ እንደሚካተቱም ተመላክቷል። ከዚህ በተጨማሪም በጠቅላይ ሚኒስትሩ የተሰጠውን ትዕዛዝ ለመፈጸም የተጠቀሱትን የተቋም ኃላፊዎች የሚያግዝ ግብረ ኃይል እንደሚኖርም ተገልጿል። የኢትዮጵያና ጣሊያን ኩባንያ አዲሱ ስምምነት ከህዳሴ ግድብ ውጪ በሌላ ፕሮጀክት የተጀመረው ትብብር የኢትዮጵያ ምድር ባቡር ኮርፖሬሽን እና ኮይፓ ኢታሊያ ኢትዮጵያን ባቡር መስመር ለማዘመን እና ዘላቂ ትራንስፖርትን ለማሳደግ የስትራቴጂ ትብብር ማዕቀፍ ስምምነት ተፈራርመዋል። በተያያዘ 2018 መስከረም ወር መጀመሪያ ቀናት የተፈረመው ስምምነቱ የሁለቱን ሀገራት ኢኮኖሚያዊ ግንኙነት ያሳድጋል ተብሎ ይጠበቃል። ትራንስፖርት ሚኒስትሩ አለሙ ስሜ ስምምነቱን ሁላችንም እኩል የሚጠቅም አጋርነት ሲሉ የገለጹት ሲሆን የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ህሊና በላቸው ስምምነቱ ወደ ተጨባ ፕሮጀክቶች እንደሚቀየር ያላቸውን እምነት ገልጿል። የኮይፓ ኢታሊያ ዋና ስራ አስፈጻሚ ቪቶ ፎቮሪቶ በኩላቸው የቴክኖሎጂ ሽግግር ኢንቨስትመንትና አቅም ግንባታ ድጋፍ ለማድረግ ቃል ገብተዋል። ሽርክናውም ኢንሮስ፣ ላክነር፣ ሜዲቴክንና አቫንት ጋርዴን የተባሉ ኩባንያዎችን ወደ ኢትዮጵያ በማምጣት የመሰረተ ልማት የጥገናና ዘርፈ ብዙ የልማት ድጋፎችን ለማድረግ በስምምነቱ አንዱ ማዕቀፍ አድርገናል ባይ ናቸው። የተባበሩት አረብ ኤሚሬትስ የሶማሊያ መንግስትን የፑንትላንድና የጁባላንድ አስተዳደር መሪዎችን የፖለቲካ ፍጥጫ ለመፍታት እያደራደረች ነው ተባለ። ከተባበሩት አረብ ኤሚሬትስ የወጡ መረጃዎች እንደሚያመላክቱት የሶማሊያ ፌዴራል መንግስት የፑንትላንድና የጁባላንድ ክልላዊ መንግስታት መሪዎችን በማሰባሰብ ረጅም ጊዜ የቆየውን የፖለቲካ አለመግባባት ለመፍታት እየተሰራ ነው። የጁባላንድና የፑንትላንድ ፕሬዝዳንቶች አህመድ መሐመድ ኢስላም አህመድ ማዶቤና ሰኢድ አብዱላሂ ዴኔ በተባበሩት አረብ ኤሚሬትስ አቡዳቢ ይገኛሉ። የተባበሩት አረብ ኤሚሬቶች በድርድሩ ላይ የሽምግልና ሚና የተጫወተች ገኝ ሲሆን ለአመታት የዘለቀውን ግጭት ዘላቂ መፍትሄ ለማምጣት አቅዳለች ተብሏል። ያልተረጋገጡ ዘገባዎች እንደሚያመላክቱት የሶማሊያ ፌዴራል ፕሬዝዳንት ሐሰን ሼህ መሐሙድ በካታር በተካሄደው የእስላማዊና የአረብ ሀገራት መሪዎች ጉባኤ ላይ ተሳትፏቸውን ካጠናቀቁ በኋላ ወደ ተባበሩት አረብ ኤሚሬትስ ቀጣዩን ጉዟቸውን ያደርጋሉ ተብሎ ይጠበቃል። አለመግባባቱ የህገ መንግስት ማሻሻያዎችን፣ የምርጫ ሂደቶችና የመንግስት ተቋማት አስተዳደሮችን ጨምሮም ቁልፍ ጉዳዮች ላይ ያተኮረ ነው። በሼህ መሐሙድ የሚመራው የሞቃዲሾ መንግስት አንታዘዝም በሚል አሻፈረኝ ያሉት ሁለቱም የሶማሊያ ግዛቶች ፑንትላንድና ጁባላንድ ቀደም ሲል የፌዴራል መንግስት በእነዚህ ጉዳዮች አያያዝ ላይ ቅሬታ እንዳልነበራቸው ገልጿል። የተባበሩት አረብ ኤሚሬቶች በኩል ላይ ሶማሊያን እድገት የሚያደናቅፉ የፖለቲካ መሰናክሎች በተለይ መጪው ምርጫ በሚመለከት አንድ ወጥ ስምምነት ለማድረግ ግፊት እያደረገች ነው የተባለ ሲሆን የተካረረውን ፖለቲካ ፍጥጫ እንዲያረግቡም አማራጭ መፍትሄዎችን እያቀበለች ነው ብለዋል። ምንጮቹም በመካሄድ ላይ ያሉት ንግግሮች ተጨባጭ ውጤቶች ስለመስጠታቸው እስካሁን ድረስ ግልጽ ባይሆንም ቅድመ መግባባት ላይ ሊደረስ ይችላል የሚል የጎላ ተስፋ ስለመኖሩ ግን ከወደ አቡዳቢ የሚወጡ መረጃዎች አመላክተዋል። የሞቃዲሾና ጁባላንድ ፍጥጫ የተመለከቱት ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም ከሳምንታት በፊት በራያ የተቀሰቀሰውን ተቃውሞ ተከትሎ ራያ እንደ ጁባላንድ አልታዘዝ እንዲል እድል አልሰጥም ማለታቸው ይታወሳል። ከዚህ ባለፈ ከሰሞኑ ባጋራናችሁ ዘገባ የጁባላንድ ጦር ከኢትዮጵያ ወታደሮች ጋር በጋራ በደቡብ ሶማሊያ ኦፕሬሽን መጀመሩን ከግዛቷ የሚወጡ መረጃዎች ጠቁመው ነበር። ጥምር ኃይሉ በኢትዮጵያ ድንበር አቅራቢያ የምትገኘው ዶሎ ከተማና አካባቢዋ ነው ለሁለተኛ ተከታታይ ቀን የሶማሊያ ጁባላንድ ክልላዊ መንግስት ጸጥታ ኃይሎች ከኢትዮጵያ ወታደሮችና
የአካባቢ ፖሊሶች ጋር በመተባበር ሰፊ የጸጥታ ዘመቻ ጀምሯል ተብሎ የነበረው የዶሎ ሉኡክና በለዳ ወረዳዎችን የሚያገናኘው ቁልፍ የመንገድ አውታሮች ድረስ የተዘረገው የጋራ ዘመቻ የአልሻባብ ታጣቂ ቡድን የሚያደርሱትን ስጋት ለመከላከልና የዜጎችን ደህንነት ለመጠበቅ ያለመ መሆኑን ባለስልጣናቱም አስታውቀው የነበረ ሲሆን በተለያዩ መንደሮች ውስጥ የሚደረጉ የጥበቃ የፍተሻ ኬላዎችና የፍተሻ ተልእኮዎችን ጨምሮ ነዋሪዎቹ የተከናወኑ ባሉት ተግባራት እንዲተባበሩ አዛዦቹ አሳስበዋል። ሞቃዲሾ የሚገኘው የፌዴራል መንግስትና በጁባላንድ ባለስልጣናት መካከል ቁልፍ ቦታዎችን በመቆጣጠር ውዝግብ እየጨመረ ባለበት በዚህ ወቅት የጸጥታው ዘመቻ የሶማሌ ክልል ኃይሎች የጌዲዮ ስርዓት ወደ ነበረበት ለመመለስ የሚያደርጉት ሰፊ ግፊት አካል ነው። የተቀናጀ ጥረቱም በቅርብ ጊዜ ውስጥ የግብጽ ወታደራዊ ኃይሎች ወደ ቀጠናው ሊሰማሩ እንደሚችሉ በተዘገበበት ወቅት ሲሆን የእርምጃ ተንታኞች የሚታየው የግብጽና የኢትዮጵያ ግንኙነት ከሻከረው ቀጠናዊ ግንኙነት ጋር የተያያዘ ነው ተብሎም ነበር። ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።